በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመሰኒዩ ለወርኃ የካቲት በዛቲ ዕለት አይረፈ አባ ጳውሊ ገዳማዊ ዘየዐቢ እምኩሎሙ ገዳማውያን ቅዱሳን ወውእቱ ርእሶሙ ወዘውገ መላእክት ጉሃን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 2 በዚች ቀን የትጉሃን መላእክት ወገን የሆነ የገዳማውያን ሁሉ አለቃ የከበረ ታላቁ ጳውሊ አረፈ። ይህም ቅዱስ ከእስክንድርያ ሀገር ጴጥሮስ የሚባል ወንድም አለው። አባታቸውም የገንዘቡ ብዛት ሊቆጠር የማይቻል እጅግ ባለጸጋ ነበር። ባረፈም ጊዜ የሐዘናቸው ቀን ሲፈጸም ርስቱንና ገንዘቡን ሊካፈሉ ጀመሩ። ጴጥሮስም ታላቁን ክፍል ወደ ራሱ በመውሰድ የሚያንሰውን ለጳውሊ የሚሰጠው ሆነ። ስለዚህም ጳውሊ አዘነና ከአባቴ ርስት በትክክል ለምን አትሰጠኝም አለው። እርሱም አንተ ወጣት ስለሆንክ ታባክነዋለህ፣ እስከምታድግ እኔ እጠብቅልሃለሁ ብሎ መለሰለት። ስለዚህም ጳውሊ ተቆጣና እርስ በርሳቸው ተጣሉ። ይፈርድላቸው ዘንድ ወደ ዳኛ ሄዱ። እነርሱም ወደ ዳኛ ሲሄዱ ሰዎች ተሸክመውት ወደሚቀብሩት ሲወስዱት ብዙዎችም የተከተሉትን የሞተ ሰው አገኙ። ጳውሊም ከተከተሉት አንዱን ሰው ዛሬ የሞተው ማን ነው ብሎ ጠየቀው። ያም ሰው እንዲህ ብሎ መለሰለት፣ ልጄ ሆይ እወቅ አስተውል። ይህ የሞተ ሰው በወርቅ በብር እጅግ ባለጸጋ የሆነ ሁልጊዜ ደስ የሚለው ነበር። አሁንም እነሆ ይህን ሁሉ ትቶ ራቁቱን ወደ መቃብር ወደማይመለስበት መንገድ ይሄዳል። በኃጢአት ማዕበል ውስጥም እያለ ሞቷልና። አሁንም ልጄ ሆይ ስለ ነፍሳችን ድነት ልንታገል ይገባናል። እኛ መቼ እንደምንሞት አናውቅምና። ነገር ግን በዚህ ዓለም ውስጥ ገንዘብ ኑሮት ስልጣንም ኑሮት ሳለ ይህን ሁሉ የተወ የተመሰገነ ነው። እርሱ የቅዱሳን ሀገር በሆነች በኢየሩሳሌም ሰማያዊ ታላቅ ክብርን ይቀበላልና አለው። የከበረ ጳውሊም ይህን ነገር በሰማ ጊዜ ከልቡ አዘነ፣ እንዲህም አለ፣ የዚህ የኃላፊው ገንዘብ ምን ነው? ምን ይጠቅመኛል? ከጥቂት ቀኖች በኋላ ትቼው ራቁቴን የሚሄድ አይደለሁምን? አለ። ከዚህ በኋላ ወደ ወንድሙ ተመልሶ ወንድሜ ሆይ ወደ ቤታችን እንመለስ፣ ከእንግዲህ ስለ ገንዘብ ምን ካንተ ጋር አልከራከርም አለው። ከዚህ በኋላ ከወንድሙ ሸሽቶ ከሀገሩ ወጣ። ከመቃብር ቤት ውስጥም 3 ቀንና 3 ሌሊት መንገዱን ይመራው ዘንድ ወደ እግዚአብሔር እየጸለየና እየማለደ ኖረ። ወንድሙ ጴጥሮስም በሀገር ውስጥ እየዞረ ሲፈልገው ሰነበተ፣ ግን አላገኘውም። ታላቅ ሐዘንንም አዘነ። የተመሰገነ ጳውሊ ግን 3 ቀኖች ያህል በዚያች መቃብር ቤት ሲኖር መብልና መጠጥን አላሰበም። ፍርሃትና ድንጋጼም አልደረሰበትም። አምላካዊ ኃይል ተጠብቀው ነበርና። በአራተኛይቱ ዕለት እግዚአብሔር ወደ እርሱ መልአኩን ላከ። ከዚያም ነጥቆ ወሰደው፣ በምስራቅ በኩል በምትገኝ በረሃ ውስጥ አኖረው። በዚያም የውሃ ምንጭ አለ። መልአኩም ሰላምታ ሰጥቶት ወደ ሰማይ አረገ። የከበረ ጳውሊም አራዊት የሚኖሩበትን ጉድጓዶች አግኝቶ ወደ አንዲቱ ርኩታ ገባ። ልብሱንም ሰንየል ሰርቶ ለበሰ። እንዲህም ብሎ ጸለየ፣ ሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ ርኅራኄ ከሌለው ጠላት እጅ ጠብቀኝ፣ አድነኝም። ተጋድሎዬን እስክፈጽምም ታጸናኝ ዘንድ ቸርነትህ ወደ እኔ ትምጣ። የትውልድ ሁሉ ንጉሥ ሆይ ኃይል፣ ጌትነት፣ ክብር፣ ገንዘብ ላንተ ነው ለዘላለሙ አሜን። በዚያችም ዋሻ ውስጥ 80 ዓመት ኖረ። ከሰው ከቶ ማንንም አላየም። ልብሱም ከሰኔል ቅጠል የተሰራ ነው። እግዚአብሔር ወደ ማታ ሁልጊዜ ወደ እርሱ ቁራን ይልክለታል። ከእርሱም ጋር ግማሽ እንጀራ አለ። ያንን ለከበረው ጳውሊ ይሰጠዋል። የክብር ባለቤት እግዚአብሔርም ቅድስናውን ጽድቁንን ይገልጥ ዘንድ በወደደ ጊዜ መልአኩን ወደ ታላቅ አባት ወደ አባ እንጦንዮስ ላከ። ይህም እንጦንዮስ በበረሃ ውስጥ መኖርን የጀመረ እርሱ እንደሆነ በልቡ ያስብ ነበር። መልአኩም እንዲህ አለው፣ እንጦንዮስ ሆይ ካንተ የሁለት ቀን ጎዳና ርቆ በበረሃ ውስጥ ሰው አለ። የዓለም ሰዎች ከሚረግጣባቸው የእግሩ ጫማዎች እንዳንዲቱ እንኳ ሊሆኑ የማይገባቸው፣ ስለ እርሱም ጸሎት ዓለም ተጠብቆ የሚኖር ምድርን ፍሬዋን የምትሰጠልን በምድር ላይ የሚወርድ በምድር በሚኖሩ ኃጢአተኞች ሁሉ ላይ ፀሐይ የሚወጣ የሰውን ፍጥረት በእግዚአብሔር እጅ ውስጥ ተጠብቆ የሚኖር ሰው አለ አለው። አባ እንጦንዮስም ይህን ቃል በሰማ ጊዜ ተነስቶ ወደ በረሃው መካከል ተጓዘ። እግዚአብሔርም ከእርሱ ጋር ሆኖ ጎዳናውን እንደሚጠርግለት አምኖ ሲጓዝ የሰውና የአራዊትን ፍለጋ አገኘ። ያንንም ፍለጋ ተከትሎ ከቅዱስ ጳውሊ በዓት ደረሰ። በሩንም አንኳኳ። የከበረ አባ ጳውሊም ግን ከሰይጣን ሥራ እንደሆነ አስቦ ታላቅ ድንጋይ ወስዶ ከመዝጊያው ጀርባ አኖረ። አባ እንጦንዮስም ይሰጠኝ ዘንድ ፈለግኩ፣ አገኝ ዘንድ ለመንኩ። ይሰጠኝ ዘንድ ፈለግኩ፣ አገኝ ዘንድ ለመንኩ፣ ይከፈትልኝም ዘንድ በሩን አንኳኳ ብሎ አሰምቶ ተናገረ። በዚያን ጊዜ ከፈተለትና ገባ። እርስ በርሳቸውም በመንፈሳዊ ሰላምታ እጅ ተነሳስተው በአንድነትም ጸልየው ተቀመጡ። አባ እንጦንዮስም አባቴ ሆይ ስምህ ማን ነው? አለው። አባ ጳውሊም አንተ ስሜን ካላወቅ እስከዚች ቦታ ለምን ተጓዝክ? ብሎ መለሰለት። በዚያችም ሰዓት እግዚአብሔር የእንጦንዮስን ልቡን ገለጠለትና ገዳማዊ ጳውሎስን አየው። ገዳማዊ ጳውሎስን አየው ዘንድ ስለተገባኝ እኔ ብፁዕ ነኝ አለ። ከዚህም በኋላ እርስ በርሳቸው እግዚአብሔር ልዕልናውን ቸርነቱን ይነጋገሩ ጀመር። በመሸም ጊዜ ቁራ መጥቶ አንዲት ሙሉ እንጀራ ጣለለት። አባ ጳውሊም አባ እንጦንይን አንተ የእግዚአብሔር አገልጋይ እንደሆንክ አሁን አወቅሁ። እስከ ዛሬ 80 ዓመት
በዚህ በረሃ ውስጥ ስኖር እግዚአብሔር ሁልጊዜ የሚልክልኝ ግማሽ እንጀራ ነበር። እነሆ አሁን ምግብህን ላከልህ አለው። ከዚህ በኋላ ተነስተው የማዕድ ጸሎት ጸለዩ። በልተውም እግዚአብሔርን አመሰገኑት። መላ ሌሊቱንም ሲጸልዩ አደሩ። ነግቶ ፀሐይ በወጣ ጊዜም እርስ በርሳቸው ሰላምታ ተሰጣጡ። አባ አንጦኒም አባቴ ሆይ በዚህ ሁሉ ዘመን ስጋውንና ደሙን ከወዴት ትቀበላለህ? አለው። የከበረ ጳውሊም እግዚአብሔር መልአኩን ይልክልኛል፣ በቀዳሚት ሰንበትና በእሁድ ሰንበት በየሳምንቱ ከስጋውና ከደሙ ያቀብለኛል፣ በዘመኑም ሁሉ እንዲህ ያደርግልኛል ብሎ መለሰለት። ከዚህ በኋላ አባ አንጦኒ አባ ጳውሊን አባቴ ሆይ ይህ አስኬማ በምድር ላይ ይበዛ እንደሆነ ወይም አለመብዛቱን ትነግረኝ ዘንድ እሻለሁ አለው። የከበረ ጳውሊም ወደ ሰማይ ተመለከተና ፈገግ አለ። ከዚህም በኋላ አዘነ፣ ጮኸም፣ አለቀሰም። አባ አንጦኒዎስም ፈገግ ስትል ባየው ጊዜ ደስ አለኝ፣ ባዘንክም ጊዜ አዘንኩ አለው። የከበረ ጳውሊም እንዲህ ብሎ መለሰለት። እሊህ ተራሮች፣ በረሃዎች እግዚአብሔር ከሁሉ አገሮች መርጦ ለሚሰበስባቸው ንጹሐን ርግቦች ማደሪያዎች ይሆናሉ። ዳግመኛም ይህ ስም ያልፋል፣ ስማቸውም መነኮሳት ይባላሉ። እነርሱም ብዙ ዘመናት ደስ ይላቸዋል። እግዚአብሔርም ከቁጣው ቀን አስቀድሞ ከዚያ ያፈልሳቸዋል። ከእነርሱም በኋላ ሰምተው ለመምህሮቻቸው የማይታዘዙ ትውልድ ይነሳሉ። ስለ ነፍሳቸውም ድህነት በቀንና በሌሊት የማይተጉና የማይጸልዩ ናቸው። ያን ጊዜ እግዚአብሔር ተቆጥቶ ይፈርዳል። የማያስተውሉ ሕግ የሌላቸው አረማውያንም ተነስተው ገዳማቱንና አድባራቱን ያጠፋሉ። ብዙ ዘመናትም ምድረ በዳ ይሆናሉ። የቅዱሳን መታሰቢያቸው አይጠፋም። እግዚአብሔርም በሌሎች ሰዎች ልቦና ይቅርታውን ያሳድርባቸዋል። እነርሱም ወደ ገዳማቱና ወደ አድባራቱ በመሄድ በውስጣቸው ዳግመኛ ይኖራሉ። ሰይጣንም ወደ ገዳማት ሄዶ በመካከላቸው ጸብን ይዘራል። እነርሱም የእግዚአብሔርን ፍቅር ገንዘብ በማድረግ ጨክነው አልታገሱባትምና ምንኩስናቸውን አስኬማቸውን ትተው ወደ ዓለም ይወርዳሉ። በትዕግስታችሁ ነፍሳችሁን ገንዘብ ታደርጓታላችሁ የሚለውም ጽሑፍም አላስተዋሉምና። እንጦንዮስም የከበርክ አባቴ ጳውሊ ሆይ ፊትህን አይ ዘንድ የታደልኩባት ሰዓት የተባረከች ናት አለ። የከበረ አባ ጳውሊም አሁን ወደ ማደሪያ ሂድ፣ ቆስጠንጢኖስ ለሊቀ ጳጳሳት አትናቴዎስ የሰጠውን ልብስ እርሱም አንተን ያለበሳትን ያችን ካንተ ጋር ይዛሃትና ስጋዬን በእርሷ ተገንዝ ዘንድ ብሎ ተናገረው። የተሰወረውን በማወቅ እጅግ አደነቀ። የተነበየለትንም ትንቢት ሁሉ አመነ። ዳግመኛም እንዲህ ብለው በሰው ሁሉ እንደተሰራ ከዓለም የምወጣበት ጊዜ ቀርቧልና ፈጥነ ሂድና ተመለስ አለው። እርሱም ከአባ ጳውሊ ዘንድ ወጥቶ ወደ በዓቱ እስኪደርስ የሁለት ቀን ጎዳና ተጓዘ። ያችንም ልብስ ይዞ ተመለሰ። በመንገዱም እየተጓዘ ሳለ በአየር ውስጥ አባ ውላን የመላእክትንም ማህበር አየ። ለእግዚአብሔር ምስጋና ይሁን ይሉ ነበር። ሁለተኛም እግዚአብሔር ኢየሱስ ክርስቶስ የመረጠ ሰላምታ፣ ፍቅር፣ አንድነት ይገባሃል። የእግዚአብሔር ሰው አንተ ጳውሊ የተመሰገንክ ነህ። ከእንግዲህስ በሰማያዊ መንግስት ከመላእክት ጋር ደስ ይበልህ። የጨለማውን ዓለም ትተህ የብርሃን ሀገርን አግኝተሃልና ወደ ዘላለም ተድላ ደስታ ይወስዱሃልና። የእግዚአብሔር ማደሪያ ይሆን ካንተ ገዳማዊ ጳውሎስ በትውልድህ የከበርክና የተመሰገንክ ነህ። እንዲህ እያሉ ከእርሱ ተሰወሩ። የከበረ አንጦኒም ይህች ወደ ሰማያት የሚያሳርጓት የአባቴ ጳውሊ ነፍስ ናት አለ። ወደ በዓቱም በገባ ጊዜ እንደሰገደ ሆኖ እጆቹን በመስቀል ምልክት ተዘርግተው አገኘው። አንስቶም ሸፈነው። አባቴ ሆይ በሰማያዊ ማደሪያ ሁነ አስበኝ ብሎ በላዩ አለቀሰ። ከዚህ በኋላ ተነስቶ በዚያች ልብስ ስጋውን ገነዘና በላዩ የቤተ ክርስቲያንን ጸሎት ስርዓት ፈጸመ አደረሰም። ከዚህ ቀጥሎ ከእርሱ ጋር የተማከርኩት ነገር የለም፣ ምን ላድርግ ብሎ አሰበ። በዚያን ጊዜ አንበሶች መጡ፣ እጅ ነሱትም። ቀድሞ እንደሚያውቁትም ዘንበል ብለው የእግሩን ትቢያ ላሱ። መቃብሩን በየት ቦታ እንቆፍርለት እንደሚሉ አመለከቱት። እርሱ ምልክታቸውን አውቆ በቁመቱ ልክ ለክቶ ሰጣቸው። አንዱም በራስጌ አንዱም በግርጌ ሆነው ቆፈሩ። ባደረሱም ጊዜ በቃችሁ ብሎ አመለከታቸው። ሊም አንበሶች ወጥተው ሰገዱለት። እርሱም ባረካቸውና ወደ ቦታቸው ሄዱ። የከበረ አንጦኒ ወደ መቃብር አስገብቶ ዘጋው። ከሰኔል ቅጠልም የተሰራች አጽፉን ወሰደ። የአባቱን ገንዘብ እንደሚወርስ ልጅ ነውና ወደ እስክንድሪያም ሄደ። ወደ ሊቀ ጳጳሳት አትናቴዎስም ገብቶ ከከበረ አባ ጳውሊ የሆነውን ሁሉ ነገረውና ያችን ከሰኔል የተሰራች አጽፍ ሰጠው። ሊቀ ጳጳሳት አትናቴዎስም የከበረ ጳውሊን ዜና በሰማ ጊዜ ፈጽሞ ደስ አለው። ይህችንም አጽፍ ተቀብሎ በእርሱ ዘንድ አኖራት። በየዓመቱም በከበረ ልደት በዓል፣ በጥምቀትም በዓል፣ በመድኃኒታችን በኢየሱስ ክርስቶስ ትንሣኤ በዓልም 3 ጊዜ ለብሳት ነበር። ጌታችንም የቅዱስ ጳውሊን የልብሱን ክብር ሊገልጥ ወደደ። በዚያችም ወቅት አንድ ወጣት ልጅ ሞተ። አባ አትናቴዎስም ያችን ልብስ በሞተው ላይ አኖራት። ወዲያውኑ ተነሳ። ይህንንም ያየ ኤጲስቆጶስ አባ ኤስድሮስ ምስክር ሆነ። ይህችም ታምር በሀገሮች ሁሉ ተሰማች። ለእግዚአብሔር ምስጋና ይሁን። እኛንም በከበረ ጳውሎስ ጸሎት ይማረን፣ በከበረ ጳውሊ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ዘላለሙ አሜን። ሰላም ለጳውሊ በውሳጤ ገዳም ዘተጸምደ እንዘይር የይምሰብ መናሃ አሃደ ጻመወ ብዙ ወተጋደለ ፈድፋደ ድህረ ሞቱሂ ከመ በሕይወቱ ለመደ ለእግዚአብሔር ተረክበ ከዊኖ ስጉደ
በዚህችም ቀን ከእስክንድሪያ ውጭ የደብረ ዝጋግ ገዳም አበምኔት የከበረ አባ ለንጊኖስ አረፈ። ይህም ቅዱስ ከኪልቅያ ሀገር ነው። በዚያም መነኮሰ። መምህሩም ክርስቶስን የሚወድ ሰው ከሚሰጠውም ክብር የሚሸሽ ነበር። በዚያን ጊዜ የገዳማቸው አበምኔት አረፈ። ይህንንም ስሙ ሉኪያኖስ የተባለ አረጋዊ መምህሩን አበምኔትነት ሊሾሙት መነኮሳቱ ወደዱ። እርሱም ደቀ መዝሙሩን ለንጊኖስን ይዞ በጭልታ ከኪልቅያ ወጥቶ ወደ ሶርያ ሀገር ሄደ። በአንዲት ቤተ ክርስቲያንም ግቢ በአንድነት ተቀመጡ። በእጆቻቸውም ብዙዎች ድንቆች ታምራቶችን ያደርግ ዘንድ እግዚአብሔር ወደደ። ከሰዎችም ዘንድ ከንቱ ውዳሴና ክብር ሆነባቸው። አባ ለንጊኖስም በመምህሩ ምክርም ወጥቶ ወደ ግብጽ አገር ሄደ። ወደ ደብረ ዝጋግ ገዳምም በገባ ጊዜ በደስታ ተቀበሉትና ከእሳቸው ጋር አኖረ። ከዚህም በኋላ በአበምኔቱ ታረፈ። ተጋድሎውን ትሩፋቱና ደግነቱን ስላወቀ በደብረ ዝጋግ ገዳም ላይ አባ ለንጊኖስን አበምኔትነት አድርገው ሾሙት። ከጥቂት ወራት በኋላ መምህሩ አባ ሉኪያኖስ መጣ። የመርከቦችን ጣሪያዎች እየሰሩ በእጆቻቸውም ከሚሰሩት እየተመገቡ በአንድ ልብ በመሆንም በአንድነት ኖሩ። እግዚአብሔርም በእጆቻቸው ብዙዎች የሆኑ ድንቆች ታምራቶችን አደረገ። ከዚህ በኋላ አባ ሉኪያኖስ አረፈ። የኬልቄዶን ጉባኤ በሰበሰበ በካህዲው መርቅያኖስም ዘመን ወደ ሀገሮቹም ሁሉ መልክተኞችን ላከ። ከእርሳቸውም ጋር አንዱን ክርስቶስን ወደ ሁለት ባህሪ የምትከፍል የረከሰች ሃይማኖቱ ደብዳቤ አለች። ከንጉሥ መልክተኞች ሶስቱ ወደ ደብረ ዝጋግ በደረሱ ጊዜ ያንን ደብዳቤ ለአባ ለንጊኖስ ሰጡት። በዚህ ጽሑፍ እንድታምኑ በውስጡም እንድትፈርሙ ንጉሥ መርቅያኖስ አዟል አሉት። አባ ለንጊኖስም ከቅዱሳን አባቶች ጋር ሳልማከር እኔ ምንም መስራት አልችልም፣ እንድንማከርም እናንተም ከኔ ጋር ኑ አላቸውና የቅዱሳን ቡድኖች ወዳሉበት ዋሻ ውስጥ አስገባቸውና የከበራቸው አባቶች ሆይ እናንተ አረፍን ተኝተናል አትበሉ። እነሆ አንዱን ክርስቶስን ሁለት ባህሪ የሚያደርጉ በውስጡ የተጻፈበትን ደብዳቤ አምጥተዋልና በቃሉ አምን ዘንድ በውስጡም ፈርም ዘንድ ታዙኛላችሁን? ወይም አታዙኝም? የምሰራውንም ካልነገራችሁኝ ሕያው እግዚአብሔርን አጽሞቻችሁን ከዚህ ቦታ አወጣለሁ አላቸው። ያን ጊዜ ሰዎች ሁሉም እየሰሙ አስከሬናቸው የአባቶቻችንን የሐዋርያትንና የ318ቱ የቀናች ሃይማኖትን አትተው፣ ይህንንም የረከሰ ደብዳቤ አትከተል፣ ከአስከሬናችን ቦታ አርቀው እንጂ የሚል ቃል ወጣ። የንጉሥ መልእክተኞችም ይህን ነገር ሰምተው እጅግ አደነቁ። በላያቸውም ታላቅ ፍርሃት አደረባቸው። ወደ ንጉሥም አልተመለሱም። ራሳቸውን ተላጭተው መነኮሱ እንጂ እስካረፉም ድረስ ብዙ ዘመን እየተጋደሉ ኖሩ። የከበረ አባ ለንጊኖስም ያማረ ተጋድሎውን ጨርሶ እግዚአብሔርንም አገልግሎ በሰላም አረፈ። የሕይወት አክሊልም ተቀበለ። እግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። በዚህች ዕለት የከበረ ሐዋርያ ቶማስ ተአምራትን አደረገ። ጌታችን ወዳዘዘው ሊያስተምር በወጣ ጊዜ ከመንገድ ጥቂት ፈቀቅ አለ። ድንገትም የሞተ ጎልማሳ አየ። መልኩ እጅግ የሚያምር ነበር። ሐዋርያውም አቤቱ ይህን ጥፋት አይ ዘንድ ወደዚህ ያመጣኸኝን፣ ነገር ግን ፈቃድ ይሁን አለ። ከዚህም በኋላ ስለ ሞተው ሰው ጸለየ። ያን ጊዜ ታላቅ ከይሲ ከደንጊያዎች ውስጥ ወጥቶ በጅራቱ ምድሩን እየደበደበ ወጣ። የክርስቶስ ሐዋርያ ሆይ እኔ ካንተ ጋር ምን አለኝ? ስራዬን ልትዘልፍ መጣህን? ብሎ በታላቅ ድምፅ ጮኸ። ሐዋርያውም አሁን ስራህን ተናገራለሁ። ከሲውም እንዲህ አለ። በዚህ ቦታ አንጻር መልካም ሴት ነበረች፣ እኔ የምወዳት ናት። ይህም ጎልማሳ ሲሰማት አየሁት። በሰንበት ቀንም ከእርሷ ጋር አደረ። ስለዚህም ነክሼ በመርዝ ገደልኩት። ሐዋርያውም መርዝህን ከሱ ተወስድ ዘንድ በጌታዬ በኢየሱስ ክርስቶስ ስም አዛለሁ አለው። ሄዶም ከዚያ ከሞተው መርዙን መጠጠና ወሰደ። ወዲያውኑ ተነፍቶ አበጠ፣ ተሰንጥቆም ሞተ። የሞተውም ሰው ድኖ ተነሳ። ስለዚያች ምልክትም ብዙዎች በክብር ባለቤት ጌታችን ኢየሱስ ክርስቶስ አመኑ። እርሱም ሃይማኖትን አስተምሮ የክርስትና ጥምቀትን አጠመቃቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በሐዋርያው በአባታችን ቅዱስ ቶማስ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለቶማስ ዛረአየ እዘዞ ሀበ ሆረ ይስብክ ለእግዚአብሔር ትእዛዞ እስመ ለመዋቲ አብጽሖ እስከ አንከረ ዋስቆዘዞ በስመ ኢየሱስ ክርስቶስ ለከይሲ ሶባ አውገዞ እምላይ ለብእሲ ምውት ከመይንሳ ህምዞ